ሚኒሊክ ሀብቱ ቡና ላይ እሴት ጨምረው ለዓለም ገበያ ከሚያቀርቡ ኢትዮጵያውያን ባለሀብቶች አንዱ ነው። ቡናን ለውጭ ገበያ ማቅረብ ከጀመረ 15 ዓመታትን አስቆጥሯል። ቡና ላይ እሴት ጨምሮ ለውጭ ገበያ ማቅረብ በጥሬው ከሚላከው ከእጥፍ በላይ የውጭ ምንዛሬ የሚያስገኝ ቢሆንም ዘርፉ በሚፈለገው ልክ እንዳያድግ የሚጎትቱ ተጽዕኖዎች አሉ። ዓለም አቀፍ ተጽዕኖ ምንድነው? ከፍተኛ የሆነ ጥቅም ስላለው $3 የገዛውን ቡና $30 ሲሸጥ አንድ ሰው 1000% አድርጎ እንድንገባ ያበረታቱን። ዛሬ የተቆላ ነገ ወይ ከነገ ወዲያ እንዲጠጣ አይመከርም። ሴትል አድርጎ ወይንም ሰክኖ እስከ 2 ሳምንት 3 ሳምንት ወር ቆይቶ ሲጠጣ ነው ሞር ቃና ያለው ቡና ሆኖ የሚወጣው። ያንን ግን ይደብቁናል። የነሱ ሲሆን አገራቸው ላይ ያንን ያደርጋሉ። የኛን ሲሆን ግን በዚህ ይከላከሉናል። ስለዚህ የውጭው ተጽዕኖ አንድ ይሄ ነው። እንድንገባባቸው አይፈልጉም በሁለት መንገድ። አንደኛ ወይ በታክስ እንትን ያረጉናል፣ እንዳንገባ ያዳክሙናል፣ አያበረታቱንም። ሁለተኛ ትልቅ ጥቅም ስላለው እንድንገባባቸው ስለማይፈልጉ ነው። የኢትዮጵያ ቡና በዓለም ደረጃ በሚሰጠው ጥቅም በፍሌቨር በጣም እና በማነቃቃት ኃይል ከፍተኛ ነው። ስለዚህ እንደሚያደርጉት ከብራዚል ቡና ጋራ፣ ከቬትናም ቡና ጋራ፣ ከኮሎምቢያ ቡና ጋራ ነው የሚቀላቅሉት። ብሌንድ ያደርጋሉ። ብሌንድ አድርገው በእኛ ቡና ጣዕም ሌላም ቡና ያጣጥሙ ይጠጡታል ማለት ነው። በቡና ኢንዱስትሪ የተሰማሩ አካላት ቡናችንን ቫልዩ አድ ማድረግ አለባቸው። የኢትዮጵያን ቡና እሴት ጨምሮ ለዓለም ገበያ የራሱን መለያ ይዞ ሰብሮ ለመግባት የማስተዋወቅ ስራ ላይ በትኩረት ሊሰራ ይገባል። በተወሰኑ ኤግዚቢሽኖች እንካፈላለን። ኢትዮጵያ የዓለም ቡና የአረቢካ ቡና መገኛ መሆኗ ስለሚታወቅ በቃ ባይ ዲፎልት ነው ኢትዮጵያ ቡና እየተሸጠ እንጂ የዛን ያህል የፕሮሞሽን ስራ ተሰርቶ ነው ብዬ አላምንም። ከዚህ በላይ ብንሰራ የተሻለ አረንጓዴውም በተሻለ ዋጋ ምንሸጥበት ደረጃ ላይ እንደርሳለን። ፕሮሞሽን በደንብ ምንሰራ። አሁን ቅድም ያቀመስኳችሁ ቡና አለ ፓናማ ጌሻ ተብሎ $1000 እየተሸጠ ከዚህ ኢትዮጵያ የተወሰደ ቡና ፕሮሞሽን ስለተሰራለት ብቻ ነው እንጂ ቡናው ኢትዮጵያ ውስጥ ካለው ጌሻ ቡና ያን ያህል የተለየ ሆኖ አይደለም። እኔ ምረጥ ብባል ያገሬን ጌሻ ቡናዎች ነው ምርጠው ኢንስቴድ ኦፍ ፓናማ ጌሻ እና በዚህ ምክንያት የፕሮሞሽን እንትኑ ደግሞ አንደኛ ዊክ የሆነ እንትናችን ነው። ብራንዲንግ ላይ፣ ባለቤትነት ላይ፣ ጥራት ላይ፣ እሴት መጨመር ላይ ትኩረት አድርገን ከሰራን ከቡናችን እኛ በቂ የሆነ ገቢ ማግኘት እንችላለን። በሚገኘው ደግሞ የውጭ ዛሬ ኤክስፖርት ገበያችን ደግሞ ሀገራችንን ማሳደግ፣ ዜጎቻችንን ከድህነት ማውጣት፣ ብልጽግናችንን ማረጋገጥ እንችላለን ማለት ነው። በዓለም ላይ የቡና ተፈላጊነት ከጊዜ ወደ ጊዜ እየጨመረ እንደመጣና አሁን ላይ 2.5 ቢሊዮን ሲኒ ቡና በቀን እንደሚጠጣ ጥናቶች ያሳያሉ። እናም የኢትዮጵያን ቡና ከጥሬው ባለፈ እሴት ጨምሮ አዳዲስ ቡና ጠጪ ሀገራት ላይ መዳረሻን ማስፋት አስፈላጊነቱ የማያጠያይቅ ነው። አዳዲስ ወደ ቡና እየገቡ ያሉ ሀገሮች ለምሳሌ ቻይና ይሁን እንደዚህ እነሱን አረንጓዴውን እያስለመድናቸው ነው አሁን ያሉት። ጥሩ አይደለም ማለት አይደለም፣ ግን እነሱም ኢንዱስትሪውን ጥቅም ሲያውቁ ወደ ቫሉ አዲሽኑ አይመጡም ማለት ከኢትዮጵያ አይገዙም። ስለዚህ እንደሱ አይነት ሀገር ላይ አሁኑኑ ቶሎ እኩል ሁለቱንም እኩል ፓራሌል ማስኬድ ነው። ቫሉ አዲሽኑንም ምኑንም እነሱ ጋር አካባቢ ፕሮሞሽን እየተሰራ እዛ ላይ በደንብ ማስተዋወቅ አለብን። እነዚህ እንትኖች ኒች ማርኬት የሚባል ትልልቆቹ ጋር ዓለም ላይ ያሉት ጥቂት ትልልቅ ጃይንቶች ናቸው ዓለምን የተቆጣጠሩት። ሌላ ዓለም ቡና እንዲገባ ማለት ሌላ አምራች ቡናዎች ወይም አምራች ሀገሮች ቫሉ አዲሽኑን እንዲገቡባቸው አይፈልጉም። ግን ይሄን ሰብሮ ይገባሉ። እነ ኮሎምቢያ ያሉ ኢቭን ቪየትናም እንደነሱ ፓራሌል ለማስኬድ መሞከር ነው። እኩል አይደለም። 1% ዛሬ ተጀምሪያለሽ ነገ 2% ያረግ ግን እንደ እቅድ ተይዞ ማለት ነው። በቃ ይሄን ያህል ተብሎ መንግስትም እዚህ ላይ ትኩረት መስጠት መቻል አለበት።